እሱም ወጣት ነው እኔም ወጣት ነኝ። እሱም አንጠልጥሏል እኔም አንጠልጥያለሁ ማለት ሙታምታሰብ እስቲ እንደዚህ ልታረጅኛ እንዴ? በቃ ስላፈቀርኩት ነው በዚህ ልክ የሆንኩት። ስለዚህ ቢያንስ ሰላማችሁ ይብዛልኝ። ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ኦ ማይ ጋድ ሩታ ትላንትና እኩለ ሌሊት ላይ ነው የጨረስኩት ቪዲዮውንና ሳዳምጣት በጣም 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 ፈታን ያደረገችኝ የኔ ወድ ሩትዬ ይመችሽ። በዚህ በማትረባ ሴት ላይ እንደዚህ አይነት እርምጃ መውሰድሽ የትሄድሽበት ያነጋገር ብቃትሽ እሷ በቃ ዝም ብላ ብቻ ያመጣች ማርገጥ ነው። ምንም እኮ የምትናገረው ነገር በራሱ የሚገባ ነገር የለውም እንዴ። በግልጽ አይን አውጥታ መጣች። አሁንማ እኮ ማለት ነው አብርሃምን ተይልኝ እቺ አይን አውጣ ወይኔ አንቺን ያሳደጉት እንዴት ይፈሩ እንዴት ይሸማቀቁ ባንቺ የተነሳ ማለት ነው። በዛ በኩል ቤተሰብ ደግሞ አቶ አብርሃም ከነቡራ ጋር ተገናኝቶ ነበር። አንድ ደግሞ የደስታ ጓደኛ ነኝ የሚል ልጅ መጥቶ ደስታ በፍጹም ለሩታ አይገባትም እያለ ነው። ኧረ እባክህ ውሽማ ያለችው አብርሃም ነው እንደሚገባው ለሩታ። ታዲያ ምን ትላለህ እባክህ? ወሬኛ ሁላ ለቅላቂዎች ከዛም ትመጣላችሁ ከየሰርቻው ነው ከተወታተፋችሁበት መመጡት። ከዛ ባለፈ አብርሃም ምን አለ? አንጠልጥያለሁ እኔ እሱም አንጠልጥሏል አላለም? እንዲያምርና ውበት እንዲኖር ነው ጨሌ አንጠልጥልበታል አው ላይ ያንተ ማንጠልጠል እንደሆነ ልክ እንደ አትክልት ዘምዘም ለመዝራት ነው። ያንተ ማንጠልጠል የተሰተረ እኮ አይደለም። ምን ያረጋል? የማይጠቅም ዕቃ ተሸክመህ ኃጢአት ለመስሪያነት የምትጠቀምበት ደግሞ ወሬ ታወራለህ። እንደ አፋውጠተክ የኔ ማንጠልጠል ወንድ ነኝ አንጠልጥያለሁ አላለም? አንተ ወንድ አይደለም አብርሃም እንዴ? አንተ ወንድ አይደለም። እኔ እዛም ስትልማቀው እንግዲህ በእንስሳቶች መንደር ውሾችን ነው የማቀው እንጂ የሰው ልጅ ስትር ያለ ነው፣ በሚስቱ የተወሰነ ነው፣ የታቀበ ነው እስከምናቀው። አንተ እኮ ሩታን እዚህ ጋር አስረገዝክ፣ ሮጠ ሄርሜላ ጋር ሄድክ፣ እዛ ማዶ ነፃነትን ሙሉ ነካካ። ያልነካካቸው ሴቶች አሉ እንዴ? ደግሞ እንደ ጀብዱ አንጠልጥያለሁ ትላለህ። አፍህን ጸጥ ዝግት አድርግ ማለት ነው። አጀሬው ይሄን እንደሞ ያንደ ጉራ ታወራለህ። ያንተ ሰውነት ማንነት ክፍልህን ደግሞ በግልጽ ሰጠራ ራሱ ገረምከኝ። መቼ ስርዓት አስያዝከው? መቼ ሰተርከው? መቼ ተወሰንክበት? እዛም ለሁሉ መጠቀም ያደረከው እንጂ ደፋር። በእውነት በጣም ነው የሚደብረው። ደግሞ እኮ አንዳንዴ እንደ ወንድ ያጫውተዋል። በተወጣጠረ መሰለ ፈረንጁንና ኖባን ምን አላቸው መሰላቸው? እነዚህን ቀጫጮች አንተ አንድ በልልኝ አላለውም ለልጁ። አንተ አሁን ስጋ አምጥተህ ማለት ነው የድሮ አብርሃምን እናምጣው እንደ ፎቶውን እናበጥረው ወደኋላ የደረቀ እንጨት የመሰለው ማንነትን እናምጣው ወደፊት ለፊት። ምን አይነት ነገር አንተ አንድ ሰሙ ምንም ያልነበረክ ልጅ ዛሬ ስታገኝ እንደዚህ ነገር አለሙን ትረሳለህ። ድሮ የተፈጠርክበትን ድሮ የኖርከውን ህይወት እርሰት ታደርጋለህ። ዛሬ አንተ ፈረንጁን የምትተችነ። ፈረንጁ እኮ አንተ አይደለም ቆሙ ሞቶ ይበልጣል። እሺ እንዴ ከሱ ጋር ማን እንዳትወዳደር ደግሞ በሰውነቱ ትመዝነዋለህ እንዴ? አንተ አለ አይደል እንዴ ሙቅ ጠጥተህ የገዘፈ ሰውነት አልሰራ ዶማ ጭንቅላት ይዛ ያለከው መች ትጠቀምበታለህ? ጭንቅላትክም ማለት ነው ሴት ለማሳደጃነት ነው አንተ የምትጠቀምበት። ባይዘው የሆነ ርካሽ ባህሪው ስላለ እኔ ላከብር አልችልም አንተን። ገባ አይደለ? ስለዚህ አትነካቸው፣ ልጆቹን እንዳነካቸው። ሲጀመር ካንተ ጋር ይመጣጠኑ ባስተሳሰብ በሁሉ ነገር። ታናናሾች ሆነው በጣም ነው የሚበልጡ ያጥፉካል ማለት ነው። ሁሌ በደለበ ነው የምታስበው። እንዳንተ አይደሉም። ሙቁን ምኑን አጋሳስ ግሳንግሱ ነው አይደለም እየወሰዱ የሚኖሩት። የጤናቸውን ይጠብቃሉ። አንተ አሁን ከጥቂት ወራት ወይ ከጥቂት ዓመታት በኋላ ሰውነት በዚህ ከጨመራ ጋሽዬ ደም ግፊት፣ ስኳር፣ ቅብርጥሶ ታመጣለህ። አይጠቅምም ይሄ የገዛዘፈ ሰውነት ማለት ነው። የገዘፈ ሰውነት ያላቸው ሰዎች ትርፉ በሽታ ነው የሚያመጡት። አላየህም እንደ ጂም ሲገቡ ሰውነታቸውን ለማስተካከል ሲሞክሩ። በሰውነት አትመን። የወረደ ነገር ስለተናገርክ ነው በዚህ ልክ ነው የወረደ ነገር የተናገርኩ ማለት ነው። ሰውን በሰውነት አትገምት። ገባ? ያንተ ያልበሰለ ጭንቅላት ሁሉ ጊዜ በማይረባ መንገድ ነው የምታስበው። ስቲል ቪዲዮውን እንኳን ይሄን ቪዲዮ ያየሰው ይታዘብካል። አብዛኛው ሰው ስቆብሃል ማለት ነው በንግግርክ በራሱ ሞያ ይመስል ደግሞ እኮ ይደነፋል። አይገርምም? እና አይደለም ደስታ ባይዘው ማለት ነው የሩታ ምርጫ ነው። አያገባችሁ ከፈለገችው ማለት ነው። እሱ ነው ምን አገባ ካንተ? አንተ የሄርሜላ ውሽማ አይደለህ? በቃ ካላስተዋት ልጅቷን አንተ በሰላም ህይወትን መምራት አልፈለክም። ተለምነ ነበር አይደለ? አልተዋትም ሄርሜላን አልክ። ምክንያቱም አንድ ቦታ ተወስኖ የመኖር ፍላጎት ስለሌለ፣ ይሄ ህይወት ደግሞ ለሩታ ስለማይገባ ልጅቷ ጤናዋን ስለምትፈልግ የራሷን ህይወት ማስመራት ጀምራለች። ስለዚህ ተዋት።
ከየስርቻው ይመጣሉ፣ ከዛም ይመጣሉ አዳዲስ አጀንዳ ይዘው ማለት ነው። በሩታ ላይ ሁሉ አንድ ሆና አንጫጫቻችሁ ብቻዋን ማለት ነው። አንበሳ ሩታ የጋሽ ሀብቴ ልጅ ብራቮ ሩታዬ። ትላንትና ሄርሜላን እኮ በንብርክ ማስኬድ ነው የቀራት በንብርክ። አዎ እሺ ሄርሜላ አይትዬ ሄርሜላዬ እንደ እድሜዎት አይከበሩማ እርሶ። አሁን ትላንት ከተወለደች ልጅ ጋር ሄርሜላ እንደዚህ እንጣጥ ብለሽ እየተንጠራረሽ ስትፎካከሪ ትንሽ አይደብርሽም? ትላንት የተወለደች እኮ ነች ሩታ። አሁን አንቺ ከሷ ጋር ልትፎካከሪ ነው? አሁን አንቺ የእድሜሽ ከፍታ ሳይሆን ያስተሳሰብሽ ባዶነት ነው እኔ ከምንም በላይ እየታየኛል። በቃ ቁርጡን ንገሪኝ። እንዴት አንቺ ይሄን ያህል ተስፋ ታደርጊያለሽ በሰው ባል ላይ? ይሄን ያህል ምንድነው ከኢትዮጵያ ውስጥ ጠፋ እንዴ? ወንዶች ትዳር የሚፈልጉ ጠፉ ወይስ የሚያጫፍሩሽ የሉም? አራሉ ሄደት ወደ ናይት ክለቦች አይጠፉም እንደዚህ አይነት ወንዶች ማለት ነው፣ እንደ አብርሃም አይነቶች። እና እሱን በራስሽ አርገሽ እንደው ወደ ራስሽ ለማምጣት የምትሄጅበት መንገድ በጣም ደባሪ ነውረኛ ነው። እኔ ራስሽን ስታረክሽ ነው እያየሁሽ ያለሁት። የሆነ በቃ ከአንዲት ሴት የማይጠበቅ ተግባር ነው እያየንብሽ ያለ ነው። ዲሞት ሽምባሽ ሁላ መጣኩ ትንሽ ቆይታ እኔማ አሁን ሩታ እግር ስር ወድቃ የሩታ ነገር ጥምጥም አርጋ ይዛ በእናትሽ አብርሃምን በቃ ራቂው ታዩ የምትላት ነበሩ ላይ መሰለኝ። ሁኔታዋ እንደዛ ነበር። ሩታ ቶሎ ብላ ከዛ አካባቢ ባትጠፋ ኖሮ ቤተሰብ የሩታ እግር ስር ወድቃ የእግሯን አለቅም ሁላ ትል ነበረ። እቺ ከንቱ ማለት ነው። ወይኔ ውርደት፣ ወይኔ ውርደት፣ ወይኔ ውርደት። አብርሃም ይኸውላችሁ ዝም ብሎ አብራት ያጨበጭባል። የሆነ ፍላጎት ሲኖረው አብራት ምናምን በቃ ጊዜውን ያሳልፍባታል። ግን ለሷ ፍቅር የለውም። ገባችሁ? ይሄ ስትረዳ ምን ማድረግ ጀመረች? ወደ አብርሃም ሳይሆን ወደ ሩታ መጣች። ወደ ሩታ መጣች። ባፏ እኮ ተናገረች። ቆየን እኮ ሌላን ህይወት ውስጥ ከገባን አለቻት። እና ምን ፈልገሽ ነው አሁን ሩታን ታይልኝ? ሩታን የምታሳየው ነገር የፍቅር ይመስል ቅብርጥስ የምትያት እንደ ድሮ አንበሳ እየሆነች እየሰደበች ታባረው ልጇን በሰላማዊ መንገድ እንዲያይን ያደረገችው። ይሄ ማስቀናሽ አይውሽሚት ከሁለት ያጣ ሆነሽ ከማንም ያጣ ሆነሽ ባየር መቅረትሽ ነው። የምሬን እኮ ኧረ በጣም ነው የሚያሳዝነው ቤተሰብ። የእውነት እኔ ቃላት አጣሁኝ ማለት ነው። እንዴ በቃ እኮ ልትንበረከክ ምን ቀራት? እግሯ ስር ሩታ ሹፍ አባት ነው ሄደችው። ጭራሽ ምን አለች መሰላችሁ? ሰምታችሁታል። ወደ መጨረሻ አካባቢ ላይ ያው አብርሃምና እሷ ሄርሜላና አብርሃም እንዲሁም ሩታ ሆነው ነገ አብሮ ተገናኝተው ቁርጡን እንዲነግር ወይም ደግሞ ሩታ እንድትናገር አልፈልግም እንድትለው በአፏ ትፈልጋለች ማለት ነው። በጆሮዋ መስማት ትፈልጋለች ሄርሜላ። ይሄው ነው ሩታ እንዲህ ነው ያንበረበረቻቸው በያቅጣጫው። በዛ በኩል አብርሃም እንደዛ እየተንበረበረ ነው፣ በዚህ በኩል ሄርሜላ ማለት ነው። ገና እናንተ ማለት ነው የዘራችሁትን በደንብ ነው የምታጭዱት። ወስላቶች፣ ሁለት ወስላቶች ማለት ነው። በትዳር ላይ የዘሞተ ያ ወንድ ወስላታ፣ በትዳር ላይ ያለውን ወንድ ያዘሞተች እቺ አንድ ሌላ ወስላታ። እናንተ መቼም አናከብራችሁም። አይመጥነንም እኛ እናንተን እንድናከብር። እኔ በተፈጥሮዬ ማለት ነው ስነ ስርዓት ካለው ሰው ጋር ማለት ሪስፔክት አድርጌ ሁሉን ነገር በአግባቡ ላወራ እችላለሁ። ግን እነሱ ስራቸው ሁሌም ቢሆን እንዲፊቴ ስለሚመጣ የምናገራቸው ነገሮች ሃርድ ሊሆኑ ይችላሉ። ቤተሰብ በጣም ይቅርታ፣ ግን ያንሳቸዋል። እየተሰደብኩለት ምን እያልኩለት አላለችም። ብትሰደቢም በስራሽ ነው። እንትዬ ሄርሜላ ቻዩ ብላሻለች። ሩታዬ እንግዲህ ስድቡንም ቻዩ ሞክሪ ድልሽም ብላሻለች። ቀላል አይደለም የገደለችሽ በቁምሽ ቢገባሽ ማለት ነው። እንዴ ርምጥ ብለሽ አሁን አንቺ ፈልገሽ እየሄድሽ ወንድ ወደፊት ፈልጎሽ አንቺን ክብር ሰጥቶ ያኖርሻል። እንደው ሄርሜላ የተባልሽ ሴትዮ አንቺ እኮ ትልቅ ሴት ነሽ፣ ግን ከሌሎቹ ሁሉ ባነሰ ደረጃ ነው አስተሳሰብሽ። ማለት ካንቺ ትንንሽ ያሉት ሁሉ እነዛ አካባቢሽ ያሉት ክሮዎች ሁሉ ያንቺ ታናናሾች ሆኖ ሳለ ትንሽም ቢሆን ካንቺ በአስተሳሰብ ይሻላሉ። አንቺ በቃ የሆነ እኔ እንጃ ጭንቅላቷ ቆሞ ይሁን አይሰራም ይሁን አላውቅም። አኔ አስተዳደጓ እንዴት አርጋ እንዳደገች አላውቅም። ብቻ ግን ትለያለች ከሴቶች ማለት ነው ሄርሜላ። ሰው በዚህ ልክ የብልቅና ጥግን በሚዲያ ላይ ራሱን አሳልፎ እያሳየ ያመጣል። በፊት ላይ ሩታና አብርሃም መካከል እኮ ፍቅር ባይኖር የተወሰነም ቢሆን ፍቅር ባይኖር ኖሮ ይሄን ያህል አብረው ማታያቸውም ነበረ። አሁን ግን እሷ ምንድነው ውስን ያለ ነገር በቃ አብርሃም ሩታን ጠልቶ ወደሷ እንዲመጣ ትፈልጋለች። ሩታም ደግሞ ለሱ የምታሳየውን ስነ ስርዓት አልፈለገችውም። አያችሁ? እንደ ድሮ ሩታ ኃይለኛ ጨዋሂ በጥፊ ተማች ምናምን እንድትሆን የፈለገችው የሩታን ኃይለኝነት ነው አሁን የፈለገችው። ሩታ ግን ያላገጠች ይባል ወይ ውርደት ወይ ቅሌት ሄርሜላ፣ ወይኔ ማፈሪያ ነሽ። የምሬ ነው። አንቺ መሰደብ አይደለም መንገድ ላይ ብናገኝሽ ራሱ ቀሚስሽን አውልቀን ነው መንገርፍሽ። አይገርምሽም? ይገባሻል። ክብርሽ ያኑላች። ላንቺ ክብር የሚባል ነገር አያስፈልግሽም። በአደባባይ የሰው ባል ያማገጥሽ ነውረኛ ሴት እኮ ነሽ። እንዴት አድርገን ነው አንቺ የምናገብርሽ?
እንኳንኛ አብርሃምም አላከበረሽም። ለጊዜው መጠቀሚያ ያደረገሽ እንጂ መጠቀሚያ ቤተሰብ እና በጣም ያሳቀኝ እግዚአብሔርን የሩታዬ ሁኔታ ሁሉ አክቲንጓ የሌለ ማለት ነው። ሩታ እኮ ትስራው በቃ ተስራው እሷ ብቻ ተስራ፣ እሷ ብቻ ትናገር። እዛ ወናፎች እንጫጫሉ፣ እዛኛው ቤት እንጫጫሉ። አብርሃም ደግሞ ሌላ የሆነ አንድ ወጠምሻ ልጅ አምጥቷል፣ የተደበለበለ ማለት ነው። እንደሱ በፊዚካል ነው የሚያምኑት። ባይዘው እነሱ እነ ፈረንጁን ቀጫጫ ብሎታል አብርሃም ዙጥ ማለት ነው። ያንተ መወፈር ምን ምልክ ስጋ ደለበለ ከብት ነው ስጋ ገባ ከምን ሊያድን እንደሆነ እናይካለን። አንድም ቀን ዝም ብለ የሰው ጉሮሮ ስታንቀና ያየን እንጂ እኮ እንደ ወንድ እንኳን ተደባድበህ ወይ ጥርስ ሰብረክ ወይ ደግሞ ኃይለኛ ቦክስ እንኳን ስሰዝራ አይተናናቅም። ወሬ ብቻ ወናፍ ዝም ብለ ወሬ መተርተር ማለት ነው እንዴ። እኛ እኮ በቅተናል ማለት ነው ከሩታ ኒንጃ። ሩታን በለዋ ላይ ይሄ ህይወት ካሳያት ወዲህ እኔ አብርሃም እንዲህ ይወጣልኝ ማለት ነው። እኔ ክብር የምሰጠው ክብር ላላቸው ሰዎች ነው። እንደ ሩታ ላለችው አይነት ክብር ላላት ትንሽ ያይምሮ ያላቸው እንደናንተ አይነቱን አስተሳሰባቸው የወረደውን እንዴት አድርገን ነው እኛ የምናከብረው? ራሳችሁን አዋርዳችሁ እኛም እንዳናከብራችሁ የሆናችሁት። ስለዚህ የስራችሁ ውጤት ነው ማለት ተቀበሉት ለማለት ፈልጌ ነው። ለማንኛውም ቤተሰብዬ ማለት ነው ሩታ የልጇንና የሷን ፓስፖርት ሁሉ ነገር ፕሮሰስ ላይ አድርጓል ደስታ። ስለዚህ ልጅቷን አታሎ ሊወስዳት ነው ምናምን እያለ ነው። አንድ አዲስ ጓደኛው ነኝ የደስታ የሚል መጥቶ እንግዲህ ከጂ ጓደኛ ማለት ነው። ጓደኛ ራሱ ብትሆን አንተ ከዳተኛ እኮ ነው፣ ከርተከዋል። አብርሃም ጋር የሚመጡ ሁሉ አንድ አይምሯቸው የሚሰራ አይደሉም እንዳሉ እኔ እንጃ። ብቻ እኔ እንዴት እንደምመዝናቸው አላውቅም። በዛ ላይ ምን አላቸው እነ ፈረንጁን አብርሃም ማለት ነው በሻይ ቡና የሚታለሉ ናቸው ፈረንጁንና ኖቤል ማለት ነው። በስመ አብ በጣም እኮ ነው የሚገርመው። እንደዚህ ናቸው እንደነሱን አናቀም ነበር። አይገርምክም? አብርሃም ተው እንጂ አንተም ወላል አይደለ እንዴ? በሴት ባየ ቁጥር በአንድ ጊዜ ማለት ነው የምትቀየር ሴት ብቻ ቀሚስ ለብሳ ትምጣ። ያንተን ምን እንበለው ታዲያ? መጀመሪያ ላይ ራስን አጽዳ እነሱን ከመናገር በፊት። እንደገና ደግሞ አትወጣጠር። የነሱ ስጋ የነሱ ሰውነት ምናልባት ከጤናማ አንፃር ራሳቸውን እየጠበቁ ነው። የሚያስጠላ ፊዚካል የላቸውም። ኖቤልም ሆነ ማን ነው ፈረንጁ ማለት ነው። ትላንት ፈረንጁ አንድ ሰሞን ላይ እኮ በጣም የምትወደው ወንድም የምትለው ሰው ነበረ። ዛሬ ላይ ግን ከእውነታ ጎን ስለቆመ ጠላከው። አንተ ከዳተኛ፣ አንተ ራስ አንድ ከዳተኛ ነው አብርሃም። ሲጀምር ሩታን ከዳ፣ ከዛ ደግሞ ጓደኞችን ደና የሚባሉትን ከዳና እንዳንተ ምራጮችን አብረ ክሩ አረካቸው ማለት ነው። ምን ነው ከናንተ ምን ይጠበቃል ሲጀመር? በተረፈ ግን ሄርሜላ እያለቃቀሳለች። ትላንትና ለቃቅሳ ሄዳለች። አይትዬ ሄርሜላ ስታሳዝን በስተርጅና ውርደት የማይገጥም ነገር እኮ ነው። አሁን እዛ ጋር አብረዋት ያሉት እንደሷ የሚመጥኑ ናቸው። አብራቸው እንደዚህ የምታነጅበው ለሷ እኮ በጣም ቅሌት ነው። እሷ ለነገሩ ቅሌት በአደባባይ ላይ ለምደዋለች። አሁን ሄርሜላን ብታወድሷት እንደ ስድብ ነው የሚቆጠረው። ስትረግሙ ስትሏት ስትተቿት ነው ለሷ ምርቃት ማለት ነው። ይህን ህይወት ነው የለመደችው። ቤተሰብ እንግዲህ ያየነው ቪዲዮ ምን ሐሳብ ተሰማችሁ? በኮሜንት አስቀምጡልኝ። እኔ የተሰማኝም ልክ ገልጫለሁ። እኔ ሩታ ላይ በማየው ነገር ብቻ ነው ምን አንደበቴ መልካም ሊናገር የሚችለው። በእነ አብርሃም በእነ ሄርሜላ ጉዳይ ቤተሰብ እኔ ራሴ ተናጋሪ እኔ እንጃ። አንዳንድ ጊዜ እላለሁ በቃ ምን አለበት እንደው ከነሱ ህይወት ምን ጥቅ ብዬ ቦታላሉ። ለሩታ ስል ነው ያለ የቆየሁት። እኔ በሌላ ነገር መስራት የምፈልግ ሰው ነኝ። የምሬ ነው የምላችሁ። ግን የሩታዬ ነገር አላስቻለኝም። አንጀቴ ለማንኛውም በኮሜንት ሐሳባችሁን አስቀምጡልኝ። ቸር ቆዩልኝ። እወዳችኋለሁ።